ቆይ ምን ለማድረግ እየሞከርክ ነው? የእውነት አምሮብሻል ዋው ያልኩሽ ነው። ስማ አንተ ቅሌታም፣ ያኔ በረከት ላይ ከዛች ከማትረባ ሴት ጋር ያረከውን ነገር የረሳውልህ እንዳይመስልሽ። ደግሞ እንደ ንጹህ ሰው ፊት ለፊት ተገትረህ ታወራለህ እንዴ? ከሰራተኛ አንስቶ ሲያገባሽ የእውነት የሚያፈቅርሽ መሰለሽ አይደል? እሱ አንተን አይመለከትም። አንተም ሰው ተብለህ እዚህ ጋር ቆመህ እየሄድክ ነው። እሺ ዝም በይ አንቺ። እኔን ከአንቺ ጋር እያወዳደርሽኝ ብቻ ባልሆነ እንደፈለክ ማሰብ ትችላለህ። ከዚህ በኋላ ግን አጠገቤ ቢደርስ አለቅም። እሺ ብርቱካን ያለችበት ድረስ ሄጄ የፍቹን ወረቀት አስፈርማታለሁ። ይሄ ነው መፍትሄው። ወይ እሱን እኮ ከዚህ በፊት አስበን ሞክረን የለ እንዴ? ግን ብርቱካን ደብዛዋን አጠፋ። ያንን የፍቹ ወረቀት ወዳ ሳይሆን በግዷ ትፈርማታለች። አለበለዚያ ግን ካለበለዚያ ምን እስከ ጥግ ድረስ መሄድ ካለብኝ እሄዳለሁ። ሱራፌል ምን አለሽ? አሁን መንገድ ላይ አግኝቶ የነበረ የማይረባ ነገር ሲቀባጥር ነበር። ምን በረከት ብርቱካንን በህጋዊ መንገድ እንዳልፈታት ነገርሽ እንዴ? እውነቱን ነበር ማለት ነው? ምን? ቆይ አንዴ ላስረዳሽ። ቆይ ምን ሆነም ታስረጂኝ? እንዴት በረከት በዚህ ልክ ቸልተኛ ሊሆን ይችላል? ምኞቴ በረከት እኮ ሞክሮ ነበረ ግን ወይኔ ምኞት ሰማኛለህ? የማይመስል ነገር ማውራቱን አቁምና አሁን ብርቱካን የት እንዳለች ብቻ ንገሪኝ። እኔ በምን አውቃለሁ ብርቱካን የት እንዳለች? ይኸውልህ እንደዚህ ዝም ብዬ ዝቼ የምተው እንዳይመስልሽ። መፈጠርን እንድጠላ ነው ማድረግ። አቧን ሰውዬ ተረጋጋ። እኔ እንደነገርኩ ነው የመጣሁት ለሰላማዊ ንግግር ነው እንጂ ዝም ብለህ እየመጣህ እዚህ እንድትከመርብኝ አይደለም። እንዳንተ ስራማ ቢሆን እንዳደረጋችሁኝማ ቢሆን እንደዚሁ በቀላሉ አልተዋል። ቅድም የነገርኩሽን ነገር ከቁም ነገር የቆጠረሽው አልመሰለኝ። ስለምን እንደምታወራው አትጃጃይ እስኪ። የምር በረከት የሚያፈቅርሽ አይመስልሽ? በረከት ስነ ስርዓት ያዝ። ቆይ አንተ ማን ነኝ ብለህ ነው የምታስበው? አለበለዚያ ግን ምን ታካብጃለሽ? አትጠቀኝ አንቺ ውሻ። ሱራፌል አሁን ላይ በረከትን በጣም እያስጨነቀው ነው ያለው ማለት ነው። ምክንያቱም የብርቱካንን ሀሳብ ይዞ ስለመጣ መደራደር አለብን። ምክንያቱም ቤቱ የሚሸጠውና ምኞት ልትታከም የምትችለው ከኔ ጋር ስትደራደር ብቻ ነው እያለ በረከትን ሱራፌል እያስጨነቀው ነው ያለው። በረከት እንግዲህ አሁን ላይ ያለበት ችግር በጣም አስቸጋሪና አስከፊ ሆኗል። ግን ደግሞ ምንም ማድረግ ስለማይችል ሱራፌልን በትዕግስት እያለፈው ነው ያለው። ሱራፌል እንግዲህ ከሚስቱ ከብርቱካን ጋር በረከት ላይ ያደረሱት ነገር በጣም ቀላል የሚባል አይደለም። ግን ደግሞ በረከት ሱራፌልን ባገኘው ቁጥር ሊደበድበው እየሞከረ ነው ያለው። ሱራፌል ግን በጣም ቀላልና ማለትም ነገሮችን ቀለል አድርጎ የሚያይ ሰው ስለሆነ እያረጋጋ እንግዲህ በረከትን በጣም እየጎዳውና እያበሳጨው ነው ያለው። ከኔ ጋር ካልተደራደርክና ቤቱ እንዲሸጥ ከፈለክ ከኔ ጋር መደራደር አለብህ። እኔ ደግሞ የብርቱካንን ችግር እዤ ነው የመጣሁት። ነገሩ ሊፈታ የሚችለው በኔና በኔ ብቻ ነው። አለበለዚያ ግን ምኞትን ማሳከም አትችልም ብሎ ቁም ስቅሉን እያሳየው ነው ያለው። ሱራፌል እንግዲህ በዚህ ብቻ አላበቃ፣ ምኞትንም በጣም እያስቸገራትና መውጫና መግቢያ እያሳጣት ነው ያለው ማለት ነው። በረከት በፍጹም አይወድሽም፣ አገባሽ እንጂ በፍጹም አንቺ እኮ ሚስቱ አይደለሽም ብሎ ምኞት በፍጹም ያላሰበችውንና ያልጠበቀችውን ነገር ነግሯታል ማለት ነው። እንግዲህ በረከት ከዚህ በፊት የብርቱካን ባል እንደሆነ ይታወቃል። ግን ደግሞ ምኞት የምታውቀው እንደተፋቱ ነበረ። ግን በረከትና ብርቱካን አልተፋቱ ማለት ነው። ይሄንን ሚስጥር የሚያውቀው ደግሞ ሱራፌል ስለሆነ አሁን ላይ በጣም እያስቸገራቸው ነው ያለው። ይሄንንም ነገር ምኞት ስትሰማ ከፍቷታል፣ ቀንታለችም። እንደገና ደግሞ ሚስትክ የሆንኩ መስሎ የነበረ ለካ ሚስትክ አይደለውም የሚለውንም ሐሳብ ጭንቅላቷ ውስጥ ጨምራለች ማለት ነው። በረከት ግን ብርቱካንን ለመፍታት ብዙ ጥረት አድርጎ ነበረ። ብርቱካን ግን አውቃ ደብዛዋን አጥፍታ አድራሻው ስለጠፋ በረከት ደግሞ ምንም ማድረግ ስለማይችል ምኞትን እንደተፋታ አድርጎ ነበር ያገባት። እሷ ምንም የምታውቀው ጉዳይ አልነበረም። ይሄንን ነገር ደግሞ በረከት ምኞት ጆሮ እንዳይደርስ ብዙ ጊዜ ጥሮ ነበረ። ግን ደግሞ ዙፋን ሳታስበው ነግራታለች ማለት ነው። ሱራፌል ቢነግራትም ልታምነው አልቻለችም ነበር። ግን ደግሞ ከዙፋን አፍ ደግማ ስትሰማ ነገሩን አምና በጣም ተከፍታለች። በረከት እንግዲህ ምኞትን ለመጉዳት ወይም ደግሞ እሷ እንድታዝን
አስቦ ሳይሆን ይሄንን ነገር ያደረገው አማራጭ አጥቶ ነው ማለት ነው። ብርቱካንን ፈልጎ ብዙ ጊዜ ለመፍታት ጥረት አድርጎ ነበር። ብርቱካን ግን አውቃ ስለተደበቀች ማንም ሊያገኛት አልቻለም። ዛሬ ላይ እንግዲህ ሁሉም ነገር ተስተካክሎ በደስታ እየኖሩ ባሉበት ሰዓት ለምኞትም ለሕክምና ቤቱን ለመሸጥ ሲፈለግ ካለችበት ብቅ ብላ ሰላማቸውን እየነሳቻቸው ነው ያለው። ግን አሁንም ቢሆን እሷ በቀጥታ አልመጣችም። ሱራፌልን ልካ ነው እንግዲህ ሱራፌል ነገሩን እንዲያስፈጽምላት ያደረገችው ማለት ነው። በረከት ግን ብርቱካንን አግኝቶ በግድም ሆነ በውድ ሊያስፈርማትና ሊፈታት እያሰበ ነው ያለው። ይሄንን ካላደረገ ምኞትን ማዳን አይችልም። ምክንያቱም ቤቱ የሚሸጠው ባልና ሚስት ሲፈርም ብቻ ስለሆነ በአሁኑ ሰዓት ደግሞ ሚስቱ ምኞት ሳትሆን ብርቱካን ነች ማለት ነው። ለዚህ ነው በረከትን ከምንም በላይ ተጨንቆ ግራ የተጋባውና ብርቱካንንም ከየት እንደሚያገኛት ሱራፌልን በተደጋጋሚ ቢጠይቀውም ሱራፌል ግን ያለችበትን ቢያቅ ራሱ በፍጹም አይነግረውም። ግን ደግሞ ምንም እንደማያቅ ነው እየሆነ ያለው ማለት ነው። ሱራፌልና ማርታ አብረው ሊሰሩ እንግዲህ ቃል ተግባብተው ነበረ። ሱራፌል ሐሳቡ በረከትን ማስጨነቅና ቤቱን ሰላም መንሳት ነው። ለዚህም ነበር እጅ ለእጅ የተጨባበጡት። ማርታ ግን አሁን ላይ የራሷ ጭንቀት ስላለባትና ልጇን ፈልጋ ማግኘት ስላለባት ኤልሳን ፍለጋ ወጥታለች ማለት ነው ማርታ። ምክንያቱም የማርታ ትልቁ ዓላማ ኤልሳን ወደ ቤት መመለስ ስለሆነ አሁን ላይ ከሱራፌል ጋር የገባችውን ቃል ችላ ብላ ልጇን ፍለጋ ሄዳለች፣ ባገኘችው አድራሻ መሰረት ማለት ነው። ኤልሳም እንግዲህ ከእናቴ ተገላግዬ ትንሽ ጊዜም ቢሆን እፎ ይላለው ብላ ብትደበቅም ማርታ ግን ቀላል ሰው ስላልሆነች ከአባቷ ስልክ ቁጥሯን በድብቅ ወስዳ አድራሻዋን አግኝታ ልታመጣት ሄዳለች ማለት ነው። ሱራፌልም እንግዲህ ከማርታ ጋር በመስማማቱና አብረው ሊሰሩ ቢያቅዱም ማርታ ግን አሁን ላይ የራሷን ስራ ማስቀደም ስለምትፈልግ ትታው ሄዳለች ማለት ነው። ይሄ ነገር ደግሞ ሱራፌልን አናዶታል ማለት ነው። ምክንያቱም ነገሮች እሱ ባሰበው ልክ እየሄዱለት አይደለም። በእርግጥ የበረከትን ቤት እየረበሸ ነው፣ ግን ደግሞ ሱራፌል የሚፈልገው ከዚህ በላይ ስለሆነ ለዚህም ነው እንግዲህ ማርታን እኔ እኮ ካንቺ ጋር የተስማማውትኝ እነሱን ለማስጨነቅና ነገሮች ግራ እንዲገባቸው ለማድረግ ነው እንጂ ዝም ብዬ አይደለም ብሎ ሲጠይቃት እንግዲህ ስልክ ዘግታበታለች ማለት ነው። ዙፋንም በረከት የደበቀውን ሚስጥር ለምኞት በመናገሯ በጣም ተጨንቃለች። ምክንያቱም ወንድሟ በረከትን በጣም ነው የምትወደው ዙፋን፣ ግን ደግሞ ሱራፌል ነግሯታል ብላ ስላሰበች ነበረ ይሄንን ነገር ለምኞት የነገረቻት ማለት ነው። ምኞት ግን ሱራፌል ቢነግራትም እሱ ውሸቱን እንደሆነና እሷን ለማስጨነቅ ብቻ እያደረገ እንደሆነ ነበር የተሰማት። ግን ደግሞ እውነቱን ስትሰማ በጣም ነው ያዘነችው ማለት ነው። ሱራፌልም ምኞትን እንግዲህ እንቅላቷ ውስጥ ያልሆነ ነገር እንዲገባና በረከት ላይ ጥርጣሬ እንዲኖራት ለማድረግ እየጣረ በሄደችበት እየተከታተለ እያስጨነቃት ነው ያለው። እሷም በተቻላት መጠን እንግዲህ ባላት በሴትነት አቅሟ እየመታችውና አጠገቧ እንዳይደርስም እያስጨነቀቀችው ነው። ሱራፌል ግን ይህንን ነገር በፍጹም መስማት አልቻለም ማለት ነው። በዛ ላይ አሁን ላይ ሱራፌል አቅዶ የመጣው ነገር ከባድ ነው የሚመስለው ማለት ነው። እንግዲህ ምኞትን መንገድ ላይ እየጠበቀ እያሽኮረመማትና እንደውም ወደሱ እንድትመጣ በረከትም እንደማይወዳት እየነገረ ሳለ ከኋላ ቪዲዮ እንዲቀርጽ አድርጎ ልኮለታል ማለት ነው። በረከት ደግሞ ይሄንን ነገር ሲያይ ምኞትን ተጠራጥሯታል ማለት ነው። ይሄንን ነገር ሆን ብሎ ነው ያደረገው ሱራፌል። ምክንያቱም የበረከት ቤተሰቦች በሰላም እንዳይኖሩና ነገር በደስታ እንዳይቆዩ ቆም ብለውም እንዳያስቡና ትክክለኛ ነገር ወስነው ምኞትንም እንዳያሳክሙ ስለሆነ የሚፈልገው። ለዚህም ነው እሷን አውቆ እየተጠጋት ቪዲዮ ከቀረጸ በኋላ እንግዲህ ለበረከት ሰጥቶታል። በረከት ደግሞ ምኞትና ሱራፌል ምን እየሰሩ እንደሆነ ግራ ገብቶት ምኞትን ክፉኛ አስደንግጧታል ማለት ነው። እሷ ምንም በማታቀው ነገር ነው በማታቀው ሁኔታ ነው የተቀረጸችው ማለት ነው። በረከት ሲያሳያትም
ነገሮችን ማመን በጣም ነው የከበዳት ማለት ነው። በረከት እንግዲህ ምኞትን በጣም ነው የሚያፈቅራት። ለሷ ብሎ ነው እንግዲህ ጧት ማታ ደፋ ቀና እያለ ያለው ደስታውን አጥቶ ቤቱን እስከ መሸጥና ድረስ ደርሶ እሷን ለማዳን ዳውን እያየ ያለው ማለት ነው። ሱራፌል በዚህ መሃል ገብቶ ይህንን ነገር ማድረጉ ምናልባትም በረከት ምኞት ላይ ትልቅ ጥርጣሬ እንዲፈጠርና ከሱራፌል ጋር ግንኙነት እንዳላት አድርጎ እንዲያስብ ነው የፈለገው ሱራፌል ማለት ነው። ከዚህ በፊት እንግዲህ ከብርቱካን ጋር ሆኖ ፊት ለፊቱ ነበር ከሚስቱ ጋር ሲማግጥበት የነበረው። አሁንም እንግዲህ ምኞትን በዛው ተመሳሳይ አይነት ስሜት እንዲሰማውና በረከት ስነ ልቦናም ሆነ ወይም በትክክል እንዳያስብ እንዲጎዳ ነው እያደረገው ያለው ማለት ነው። ለዚህም ነው በረከት ምኞት ላይ በቁጣ ነበር እየጮህባትና ከሱ ጋር ምን እየሰራሽ ነው? ከሱራፌል ጋር ምን እያደረግሽ ነው ብሎ ግራ ሲያጋባት የነበረው። ሱራፌልም ይሄን ነገር እንደሚፈጠርና ወይም እንዲፈጠር ፈልጎ ነው ይሄንን ነገር ያደረገው ማለት ነው። ለዚህም ነው በተደጋጋሚ በየሄደችበት እየተከታተለ መንገድ ላይ ሲያስጨንቃት የነበረው ማለት ነው።